ጾመ ፍልሰታ ወይም ጾመ ማርያምን ምንም በማስመልከት እንጾማለን? ፍልሰታ ማለትስ ምን ማለት ነው? ይህን እና ሌሎችን አብራርቼ አቀርብላችኋለሁ። ሼር በማድረግ ለሚቻላችሁ የተዋሕዶ ልጆች በሙሉ አርሱልኝ። ፍልሰታ የሚለው ቃል ፈለሰ ከሚለው የግዕዝ ቃል የተገኘ ሲሆን ትርጉሙም መለየት፣ ማረግ፣ ወደ ላይ መውጣት፣ ከአንድ ቦታ ወደ ሌላ ቦታ መሄድ ማለት ነው። ጾመ ፍልሰታ የእናታችን የእመቤታችን የቅድስት ድንግል ማርያም ሥጋዋ ከመቃብር መለየትና ማረግን ተመልክቶ የሚጾም የዓመቱ የመጨረሻው የአዋጅ ጾም ነው። እመቤታችን ካረፈች በኋላ ሐዋርያት ሊቀብሯት ወደ ጌቴሰማኔ ሲሄዱ አይሁድ እርሷም እንደ ልጇ ተነሳች አረገች እያሉ ሊያውኩን ነው በማለት ሥጋዋን እንዲቃጠል አዘዙ። ይህን ጊዜ መላእክት ሥጋዋን ከቅዱስ ዮሐንስ ጋር በገነት ከዕፀ ሕይወት ስር ወስደው አስቀመጧት። ሥጋዋ ያለበት ቅዱስ ዮሐንስ ወንጌላዊ አይቶ እነርሱ ባለማየታቸው ሐዋርያት ከነሐሴ 1 እስከ 16 ቀን ከጾሙ በኋላ ሥጋዋን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ተቀብለው በጌቴሰማኔ ቀበሯት። በተቀበረችም በሦስተኛው ቀን እንደ ልጇ ተነስታ ስታርግ ሐዋርያት ቅዱስ ቶማስ ከስብከተ ወንጌል ሲመለስ አገኛት። ያን ጊዜም ትንሣኤዋን ያየ እርሱ ብቻ መሆኑን ነግራው ሰበኗን ለምልክት ሰጠችው። የትንሣኤዋን ነገር ሳያዩ ቅዱስ ቶማስ ብቻ በማየቱ መንፈሳዊ ቅናት የተሰማቸው ሐዋርያት በየዓመቱ ከነሐሴ 1 ቀን ጀምሮ እስከ 16 ቀን ማረጓን ያዩ ዘንድ ጾሙ። እኛም ይህን ጾም የሐዋርያት ጾም ምሳሌ አድርገን የእመቤታችን ዕረፍት፣ ትንሣኤ፣ ዕርገቷን የምናስብበት ጾም ነው። ከበረከቷ እንድንካፈል ምልጃዋ፣ ጸሎታችን እንዲሰማልን በየዓመቱ ከነሐሴ 1 እስከ 16 እንጾማለን። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን የሐዋርያት ጸጋና በረከት አይለየን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር